ሰላምታችን በያላችሁበት ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ይድረስ ኢቲቪ 57 የዜና ሰዓታችን ነው። ሰለሞን ኃይለ ኢየሱስ ነኝ። ባልደረባዬ እስከዳሪ ኩኖ አምላክ ዜናውን በመልእክት ቋንቋ እየተረጎመች አብራን ትዘልቃለች። በቅድሚያም ሌፍተናንት ጀነራል መሐመድ ሐምዳን ደጋሎ ወደ ሱዳን ከመመላሳቸው አስቀድሞ በዚህ በአዲስ አበባ በሚካሄድ ላይ የሚገኙ ፕሮጀክቶችን ጎብኝተዋል። በኢትዮጵያና በሱዳን መካከል ያለውን ግንኙነት በተመለከተም ውጤታማ ውይይት ማካሄዳቸውን የፌዴሪ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ባለፉት 24 ሰዓታት በ4809 ሰዎች ላይ በተደረገ የላቦራቶሪ ምርመራ 116 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ። በዛሬው ዕለትም ተጨማሪ 7 ሰዎች ህይወት አልፈዋል። በዚህም በኢትዮጵያ በቫይረሱ ምክንያት የሞቱት ሰዎች ቁጥር 72 ስለመድረሱ ነው የጤና ሚኒስቴር ያስታወቀው። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 4070 ደርሷል። ቫይረሱ በምርመራ የተገኘባቸው ሁሉም ኢትዮጵያውያን ሲሆኑ ከ3 እስከ 78 ዓመት የዕድሜ ክልል ውስጥ እንደሚገኙ የጤና ሚኒስቴር አስታውቋል። በሌላ በኩል ተጨማሪ 93 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 1027 ስለመድረሱ የጤና ሚኒስቴር አስታውቋል። በሌላ ዜና የጤና ሚኒስቴር የኮሮና ቫይረስ ወረርሽኝ ስርጭቱ አሳሳቢ የሆነ በመምጣቱ ወረርሽኙን በመከላከሉ ሂደት በአስቸኳይ ጊዜ አዋጁ ሲሰራባቸው የቆዩ ስልቶች ክለሳ እንደተደረገባቸው አስታወቀ። ጉዳዩን አስመልክተው መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰም በቫይረሱ ሳቢያ በአዋጁ ላይ የተደረጉ ክለሳዎችን አብራርተዋል። በማንኛውም ህመም የሚሞቱ በኮቪድም ሊሆን ይችላል ከኮቪድ ውጪ የሬሳ ዝግጅቱ በተመሳሳይ ደረጃ ጥንቃቄ የተሞላበት እንዲሆንና ዝርዝር የሆነው አሰራሩ ያው የምናወጣው መረጃው የሚወጣ ሲሆን ነገር ግን በተለይ ዲስኢንፌክት የማድረግ ወይም ደግሞ የማጽዳት ስራ ተሰርቶ ሁሉንም አስፈላጊው የመሸፈን ስራ ተሰርቶ በጥንቃቄ ሳጥን ውስጥ ከተደረገ በኋላ ቀብር ስነ ስርዓቱ ግን ሁሉንም በቤተሰብና በእድር እንዲፈጸም ውሳኔ ተላልፏል። ስለዚህ ከዚህ በኋላ ያለው በቤት ውስጥም ይሁን በጤና ተቋማት ውስጥ የሚሞቱ ወይም ህይወታቸው የሚያልፉ ወገኖቻችን ናሙና የሚወሰድላቸው ቢሆንም ውጤቱ እስኪመጣ ሳይጠበቅ በተመሳሳይ ደረጃ አስፈላጊው ጥንቃቄ ተደርጎ የቀብር ስነ ስርዓቱ በቤተሰብና በእድሮች ውስጥ ወይም ባለው የማህበረሰቡ በሚያደርገው መንገድ እንዲፈጸም ከዚህ በፊትም በተለዩ ቦታዎች ላይ ብቻ ሲደረግ የነበረው ቀብር ስነ ስርዓት አሁንም ቤተሰብ በመረጠው ቦታ ላይ ቀብሮቹ እንዲፈጸሙ ውሳኔዎችን አስተላልፈናል። በኮሮና ቫይረስ የሚሆን በሌላ ምክንያት በቤት ውስጥ ህይወታቸው የሚያልፉ ሰዎች የአስክሬን ምርመራ እንዲደረግ የሟች ቤተሰቦች ለጤና ተቋማት ማሳወቅ እንዳለባቸው የገለጹት የጤና ሚኒስትሯ ዶክተር ሊያ ታደሰም በህክምና ተቋማት ህይወታቸው የሚያልፉ ሰዎች የአስክሬን ምርመራ ተደርጎ የጤና ተቋማት ኃላፊነቱን ወስደው ተገቢውን ዝግጅት በማድረግ ለቤተሰብ ለቀብር የሚያስረክቡ ይሆናልም ብለዋል። በመግለጫቸው አስክሬኑን ወደ ሟች ቤተሰብ ለመውሰድ የሚያስችሉ ሁኔታዎች ከተፈጠሩ የጤና ተቋማቱ ወደ ቀብር ስፍራ በመውሰድ የሟች ቤተሰቦች ተገኝተው እንዲቀብሩ የሚፈጸምም ይሆናል ብለዋል። እስካሁን ሁሉም የኮቪድ-19 ታማሚዎችን ወደ ለይቶ ማከሚያ በመውሰድ እስኪያገግሙ ክትትል ሲደረግባቸው የነበረበት አካሄድ በቤታቸው ክትትል ለማድረግ የሚያስችል ሁኔታ ያላቸውን ሰዎች በቤታቸው ክትትል እንዲደረግላቸው እንደሚደረግ ሚኒስትሯ ዶክተር ሊያ ታደሰ አብራርተዋል። የጨመረ ሲሄድ ሌሎች የህክምናው ወይም አስተኝቶ ማከሙ የግድ የሚያስፈልጋቸውን ሰዎች ለማከም የማያስችለን ሁኔታ እየተፈጠረ ይገኛል። እነዚህ ተቋማት በዋነኛነት በተለይ የኦክሲጅን ድጋፍ እንደዚሁም ሌላ የጽኑ ህሙማን ድጋፍ ለሚያስፈልጋቸው ታማሚዎች ማድረግ አስፈላጊ በመሆኑ እነዚህ መጠነኛ ምልክት ወይም ደግሞ ቀላል ምልክት ወይም ምንም አይነት ምልክት የሌላቸው ትልቅ ቁጥር ያላቸውን ታማሚዎች የሚችሉ ከሆነ የቤታቸው ሁኔታ የሚፈቅድ ከሆነ በቤት ውስጥ ራሳቸውን አግልለው እንዲቆዩና አስፈላጊው የጤና ክትትል በስልክና በአካልም እንዳስፈላጊነቱ እየተደረገ የሚቆይበትን መንገድ የማመቻቸት ነገር ግን ይሄን የራሱ ጋይድላይን ያለውና
የቤታቸው ሁኔታ ራሳቸው ለይተው ማቆየት የሚችሉበት አስፈላጊው ድጋፍ ማግኘት የሚችሉበት ሌሎች ደግሞ አብሯቸው ያሉ ተጓዳኝ በሽታ ያለባቸው ሊጋለጡ የሚችሉ ሰዎች የሌሉበት እነዚህን የመሳሰሉ ሁኔታዎችን ያሟሉ ሲሆኑ በቤት ውስጥ ክትትል ያደረጉ እንዲቆዩ የምናረግበት ይሄንን ግን ማሟላት ካልቻሉ ደግሞ ቀደም ሲል እንደነበረው በሕክምና ተቋማት ሳይሆን ለለይቶ ማቆያ ወይም ለኳራንቲን የተዘጋጁ እንደ ዩኒቨርሲቲዎች ወይም ሌሎች ማዕከላት ላይ እንዲቆዩና ብዙም የሕክምና ድጋፍ የማያስፈልጋቸው ስለሆኑ በእነዚህ ቦታዎች ራሳቸው ለይተው በመቆየት እስከሚያገግሙ እንዲቆዩ የማድረግ ስራን ከዚህ በኋላ የምንሰራ መሆኑን ማሳወቅ እንወዳለን። ይሄን እንግዲህ ስንል አሁንም ደግሜ መጥቀስ የምፈልገው ይሄንን በዚህ በነበርንበት አካሄድ ብንቀጥል የጤና ሲስተሙም መሸከም የማይችለውና በትክክል ድጋፍ የሚያስፈልጋቸው ሰዎች ደግሞ ድጋፍ መስጠት የማንችልበት ሁኔታ ውስጥ ልንገባ ስለምንችል ቀደም ብለን የዚህን አይነት ለውጦች ማድረጉ አስፈላጊ ሆኗል። በበሽታ መቆጣጠሩ ሂደትም ህዝቡ በበኩሉ ኃላፊነቱን ሊወጣ እንደሚገባ አክለው ገልጸዋል። ሚኒስትሯ ከውጭ ሀገር ወደ ኢትዮጵያ የሚመጡ ሰዎች በለይቶ ማቆያ ለ14 ቀናት እንዲቆዩ ሲደረግ የነበረበት አሰራር በመንግስትም ላይም ሆነ በማህበረሰቡ ላይ ጫና እየፈጠረ በመምጣቱ ወደ 7 ቀናት ዝቅ እንዲል የተደረጉ ማሻሻያዎችን ዶክተር ሊያ ታደሰ አክለው አብራርተዋል። ከውጭ የሚመጡ በተለይ በቦሌ አየር መንገድ የሚገቡ መንገደኞቻችንን በተመለከተ በራሳቸው የሚመጡትን መንገደኞች በተመለከተ ከመምጣታቸው በ72 ሰዓት ውስጥ ወይም በ3 ቀናት ውስጥ የተመረመሩት የኮቪድ-19 አሁን ምርመራ እያደረግነው ያለነው አይነት የፒሲአር ምርመራ አድርገው ከመጡ ኔጌቲቭ ከሆኑ እሱን ይዘው ሲመጡ ተጨማሪ ናሙና እዚህ እንደደረሱ እንዲሰጡ ተደርጎ 14 ቀን በቤታቸው ተለይተው እንዲቆዩ የማድረግ ስራ የሚጀመር ይሆናል። ነገር ግን ውጤት ተመርምረው መምጣት ያልቻሉ ይዘው መምጣት ያልቻሉ መንገደኞችን ግን የ7 ቀን ኳራንቲን እንዲያደርጉና ተመርምረው ነፃ ሲሆኑ እንዲወጡ የሚደረግ ይሆናል። ከዚሁ ጋር ተያይዞ እንግዲህ በድንበሮችም የሚገቡ እንግዲህ በርካታ ወገኖቻችን እንዳሉ ይታወቃል። በአብዛኛው ይሄን ምርመራ ይዘው መምጣት እንደማይችሉም ይታወቃል። ስለዚህ በተመሳሳዩ እነሱም የ7 ቀን ኳራንቲን አድርገው ምርመራ ተደርጎላቸው እንዲወጡ የሚደረግ ሲሆን ይሄንንም ለማድረግ እንግዲህ በተለይ ወደ ቤት ኳራንቲን የሚሄዱት ላይ አስፈላጊው የስልክ ክትትልም የማድረግና የማስተማር ስራ የመስራቱን ሁኔታ የሚቀጥል ይሆናል። እንደ ሪፖርተራችን ብሩክ ተስፋዬ ዘገባ ታዲያ የሟቾችን አስክሬን በጥንቃቄ ለመገነዝ የሚያስችሉ ግብአቶች እንዲሟሉ እንደሚደረግ የተገለጸ ሲሆን በቀብር ስነ ስርዓቱ ላይ የሚገኙ ሰዎች ቁጥር ቀደም ሲል በአስቸኳይ ጊዜ አዋጁ በተገለጸው መሰረት ብቻ የሚፈጸም ስለመሆኑ ሚኒስትሯ አብራርተዋል። የተከበራችሁ ዶክተር ሊያ ታደሰ የጤና ሚኒስትሯ የወረርሽኙን ስርጭት በተመለከተ የሰጡትን መግለጫ ከዜናው በኋላ የምናቀርብ መሆኑን ከወዲሁ እንገልጻለን። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብጽ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማድረግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። የተፈጥሮ ሀብት እንጠብቅ። በ4 ዓመት 20 ቢሊዮን ዛፍ እንትከል። እንደዚህ ያለ
በዓለም ውስጥ አንድም ሀገር የለም። ህዝባችን ነው በነፃ እየወጣ የሚተክለው። ካልተከልን ህዳሴ ይደርቃል። ዝናብ ከሌለ ህዳሴ የለም። የህዳሴ ዋናው ምንጭ ዝናብ ነው። እሱ ደግሞ በአካባቢ ጥበቃ የሚረጋገጥ ነው። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛም ማገዝ አለባቸው። አካባቢን ጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነት እንቀንስ፣ የሰው ዕውቀት ጉልበት እንጠቀም፣ እንደግን ያለ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘው ኢቲቪ 57 በያላችሁበት እየተከታተላችሁት ነው። ህዳሴ ግድብን አስመልክቶ ኢቲቪ 57 ያዘጋጃቸው ዜናዎች ቀጥለው ይቀርባሉ። በህዳሴ ግድብ ዙሪያ ሰሞኑን ስለተካሄዱ ድርድሮችና ውጤቶች የተደራዳሪ የሆኑት ዶክተር በለጠ ብርሃኑ በሰሞኑ የሶስቱ ሀገራት የህዳሴ ግድብ ድርድር ዙሪያ አዲስ የመደራደሪያ ሐሳብ ከሱዳን በኩል ቀርቦ እንደነበር አብራርተዋል። ሳይድ ባለፈው አሜሪካን ላይ ስናደርገው ከነበረው ድርድር በተለይም የዚህ የድርቅ ጊዜ ምትብብርን በተመለከተ አማራጭ ሐሳብ ይዞ የመቅረብ እድል ነበረ። ምክንያቱም ብዙዎቻችሁ እንደምናስታውሱት አሜሪካን ላይ በነበረው ድርድር ይሄ የድራውት ትብብርን በሶስት ደረጃ ተለያየ ሌቭል አድርጎ ብዙ ነገር የራሳቸውን በተለይ የግብጾችን የውሃ ፍላጎት የማስጠበቅ ትኩረት ላይ ያደረገ ድራውትን መተባበር ለድራውት ማገዝ ሳይሆን ያን ማስከበር ላይ ያተኮረ ስለነበረ ነበር አይሆንም ብለን ተመልሰን የመጣንበት አንዱ ነጥብ። ይሄን በተመለከተ ሱዳኖች እነዛ ተደራርበው የተቀመጡት የድራውት ጉዳይ ይቅሩና አመታዊ በሆነው የድራውት ትብብር ላይ ብቻ እንስማማ በሚል እንትን መጥቷል። ኢትዮጵያም ይሄንን ቀድሞም የትብብር መንፈስ ስላላት ኢንዶርስ አድርገዋለች። በቴክኒካል ጉዳዮች ዙሪያ በብዛት ስምምነት የተደረሰባቸውን ሐሳቦችንም ዶክተር በለጠ አብራርተዋል። ከመጀመሪያው ጀምሮ በአሜሪካን በነበረው ውይይት ላይም የመጀመሪያ ደረጃ ሙሌት የምንለው የሁለቱ ዓመት ወይም ደግሞ ሁለት ፌዝ ብለን የምናስቀምጠው እንትን ላይ ስምምነት አለ። አሁንም እሱ ስምምነት ተጠናክሮ ሄዷል። ትናንሽ እንትኖች ሐሳቦች ቢኖሩበት ሁለተኛው በተከታታይ ከዚህ በኋላ የሚቀጥሉት ከመጀመሪያው ደረጃ በኋላ ሰብሲኩዌንት ፊሊንግ የምንላቸው አሉ። በእነሱ ላይ ነው ባሁኑ ቅድም እንዳልነው በእነሱ ላይ ተጽዕኖ የነበረው ለድራውት ለድርቅ ጊዜ ያለው ትብብር ቀደም ባለው ውይይት ላይ የተደራረበና ኢትዮጵያን በጣም ጫና ውስጥ የሚያስገባ እነሱን ግን እንትን የሚያደርግ ነበር። ይሄ አይሆንም የሚል ነበር ድርድራችን። አሁን ሱዳን የመጣችበት እድል ያስማማል፣ ያቀራርባል። አመት ለአመት እየተጋገዝን እንሂድ፣ ድርቅ ሲኖር አመት ለአመት እየተደራረስን እንሂድ የሚለው ነገር ያስማማልና ይሄ ነው ትልቅ ምርታ ተብሎ ሊመዘገብ የሚችለው። አሁን መግባባት ላይ የተደረሰባቸው ሐሳቦች የግብጽ ተለዋዋጭ ባህሪ ከተስተካከለ ስምምነት ላይ እንደሚደረስም እንዲሁ ገልጸዋል። የግብጾች ነገሮችን የማገናዘብና ወደ መርህ የመመለስ ሐሳብ ነው። ሁሌም ተጨቃጭቀን ተከራክረን እንቀጥላለን የሚል ከሆነ ላይጸድቅ ይችላል። ግን የግብጾች ራሳቸውን አስተካክለው ከመጡ የመጽደቅ እድል አለው። ከዛ ውስጥ ግን በዋናነት ይሄ የመጀመሪያ ደረጃ ሙሌት የሚባለው ብዙ እድል አለው። ምክንያቱም እነሱም ብዙ አልተቃወሙትም። ሱዳኖችም እንትን ይሉታል። እኛም እንደ ፕሮቪዥን የሰጠናቸው ምክንያቱም ለመተባበር አብረን ለመኖር አብረን ለማደግ የሚያስፈልግ ነው ብለን በግንዛቤ ውስጥ ያስገባ ነው። ስለሆነ የመጀመሪያው ደረጃ ሙሌት የመስማማት እድል ይኖረዋል። ግብጽ በሌሎች ሀገራት የውስጥ ፖለቲካ ላይ የምታደርገው ጣልቃ ገብነት ሀገርን የማተራመስ በመሆኑ ኢትዮጵያውያን አንድነታቸውን ከምን ጊዜውም በላይ ሊያጠናክሩ እንደሚገባ ምሁራን ተናገሩ። ግብጽ ለዘመናት በኢትዮጵያ ላይ ስትከተል የነበረው የግለኝነት ዲፕሎማሲ እንጂ በጋራ ተጠቃሚነት ላይ የተመሰረተ አይደለም ብለዋል ምሁራኑ። ይመራደም ዝርዝሩን ይዟል። አንዴ አፍሪካዊት ሀገር ነኝ በሌላ በኩል ደግሞ የአረባዊ ሀገር ነኝ የምትለው ባለ ሁለት ካርዷ ግብጽ ብዙውን ጊዜ በጎረቤቶቿና በሌሎች ሀገራትም የውስጥ ፖለቲካ ላይ በጣልቃ ገብነት እጇ አይታጣም። በጣሊያን ሀገር ሰሊኑስ ዩኒቨርሲቲ ባለም አቀፍ ግንኙነት የዶክትሬት ዲግሪያቸውን የሚያጠኑት አቶ መስፍን ጌታቸው ግብጽ ለራሷም ቢሆን በበርካታ የውስጥ ችግሮቿ ሳቢያ የምታለመውን ያህል ጠንካራ ሀገር መሆን የተሳናትና በሌሎች ሀገራትም የምታደርገው ጣልቃ ገብነት ደካማ ሀገርን መፍጠር ነው ይላሉ። ግብጽ አሁን እያደረገች ያለችው በጣር ላይ ስላለች ቀጠናውን የማቃወስ ነው። ሱዳንም ትገባለች፣ ደቡብ ሱዳንም
ትሄዳለች ከእንትናም ጋር ደግሞ ወዳጅ መስላ ትቀርባለች ከሱዳን ጋር አረጋጋልሻለሁ ይሄኛው ምናምን እንደገና ደግሞ የተለያዩ ከኋላ በኩል በሆኑ አንደር ካርቴን የሚሉት አለ ከመጋረጃው ጀርባ ሆናና ከመጋረጃው ፊት ለፊትም ሆና እየተጫወተች ነው አሁን እኛ የሚያዋጣን አሁን ዓለም በሚከተለው አስተሳሰብ መሄድ ነው በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለ ንጉሴ እንደሚሉት ደግሞ የግብጽ ዲፕሎማሲ በሌላው ላይ መንጠልጠልን መሰረት ያደረገ በመሆኑ የትኛውም ሀገር ላይ በመታደርገው ጣልቃ ገብነት የሷ ዲፕሎማሲ ሰላምን አውርዶ አያውቅም ሁሉ ጊዜ ዲፕሎማሲያቸው የሌላውን የራሳቸውን ጉዳይ ከፍ ከማድረግ ችግራቸውን ከመፍታት ይልቅ በሌላው ላይ መንጠልጠልን ያበዛ ነው ለምሳሌ ኃይል ብዙ ጊዜ ስታያት ግብጽ በብዙ ሀገሮች ጉዳይ ጣልቃ ትገባለች አሁን በፓለስታይንና በእስራኤል ጉዳይ ብትሄድ በሊቢያ ጉዳይ ብትሄድ በየመን ጉዳይ ብትሄድ ግን አንዱን ቦታ ላይ ይሄ ነው ተብሎ በግብጽ ዲፕሎማሲ የተደመደመ ሰላም የተገኘበት ነገር የለም ከመጀመሪያው ነው ማለት ነው ሁሉም ጋር ብትሄድ ቢኮዝ ፍላጎታቸው የራሳቸው ስልጣን ማራዘም እንጂ ይሄ የጋራ ተጠቃሚነትን ህዝብ ሰው ይገናኛል ከሚለው መርህ አይደለም የሚሄዱት አሁን ዛሬ ካንተ ጋር ከሆኑ ነገ ከሰዓት በኋላ ከሌላ ሊሆኑ ይችላሉ ያልተረጋጋ ዲፕሎማሲ ነው የሚያካሂዱት መርህ የለውም ግብጽ ከእስራኤል ግብጽ ከአሜሪካ ግብጽ ከራሺያ ግብጽ ከሌሎችም ሀገሮች ጋር ያላት ግንኙነት የተረጋጋ አይደለም በተለይም ደግሞ ካለፉት በርካታ ዓመታት ጀምሮ እስካሁን ድረስ ግብጽ በኢትዮጵያ ላይ ስትከተለው የነበረው የግለኝነት ዲፕሎማሲ በጋራ ተጠቃሚነትና በጋራ እንደግ ወደሚል ከመቀየር ይልቅ በውስጥ ችግር የማተራመስ በመሆኑ ኢትዮጵያውያን አንድነታቸውን አጠንክረው በጥንቃቄ ሊያዩት ይገባልም ሲሉ አቶ እንዳለ ንጉሴ ይናገራሉ ወደኛ ስትመጣ ደግሞ ላለፉት እንግዲህ ሺህ ዓመታት የግብጾች ዲፕሎማሲ ብዙ አልተቀየረም ወደ ኢትዮጵያ ባለው በጋራ ተጠቃሚነት በጋራ እንደግ የሚል አይደለም የሌላውን ቁስል በማተራመስ የተለያዩ ግለሰቦችን ግሩፖችን አንዳንድ በአቋራጭ ስልጣን መያዝ የሚፈልጉ ፖለቲካ ፓርቲዎችን በሌሎችም በመርዳት በማተራመስ መንፈስ የሚሄድ ነው አሁን በሱዳን የሚያደርጉት ነው የምታየው ነው እንግዲህ ትልልቅ ክፍለ ሀገሮችን ወስደው ነው ከሱዳን አሁን ከሱዳን ፍቅር ያላቸው ይመስል ይሄ ሊሆን አይችልም ስለዚህ የኛ ዲፕሎማሲ ምንድነው ታዲያ ግብጻውያን እንግዲህ ወደ ድምዳሜ ይደርሳሉ ብለን ይሄ ኤሊት ግሩፕ ማሰብ የለብንም ዲፕሎማሲው ግን ይቀጥላል ለምን ህዝቡን ነው የምንፈልገውኛ ዓለም አቀፉን እንትን በችግር በጦርነት ውስጥ ሆነ ዲፕሎማሲ ይካሄዳል በታላቁ ህዳሴ ግድብ በሚደረጉ ድርድሮችን ቢሆን ግብጽ እኔ ያልኩት ብቻ ይሁን በሚለው አቋማ ድርድሮች ሁሉ ስምምነት እንዲርቃቸው ማድረጓ የሀገሪቱ የዲፕሎማሲ አካሄድ ጤነኛ ላለመሆኑ ትልቁ ማሳያም ነው በሌላ ዜና የግብጽ ሚዲያዎች ኢትዮጵያን በአባይ ጉዳይ በዳይ እንደሆነች በመሳል ስሟን የማጠልሸት ስራ እየሰሩ ስለመሆኑ ባለሙያዎች ተናገሩ ይህንን ያልተገባና የተዛባ መረጃ ታዲያ በተደራጀ የሀገራዊ መገናኛ ብዙሃን ስራ ማስተካከል እንደሚገባም ተገልጿል ባልደረባችን ዮሐንስ ፍሳሐ ተከታዩን አጠናቅሯል ግብጽ የአባይን ውሃ አጠቃቀም በሚመለከት ሁሌም የምታራምደው አቋም የፍትሃዊና ከእውነት የራቀ እንደሆነ ያወቀች በተለያዩ መገናኛ ብዙሃኖቿ ፍጹም የተሳሳተና ሚዛናዊ ያልሆኑ መረጃዎችን ለአረቡና ለተቀረው የዓለም ሀገራት ማሰራጨት ዘመናት ይዛው የዘለቀችው ተግባር ነው በአንጻሩ ጥሬ ሀቅን ይዛ የምትንቀሳቀሰው ኢትዮጵያ ይህንን ፍትሃዊ አካሄዷን ለመላ ዓለም በሚገባው መልኩ በማሳወቅና በማስገንዘብ ረገድ ውስንነቶች እንደሚስተዋሉም ይነገራል ከሁለት ዓመታት በፊት በኢትዮጵያ ቅርንጫፉን የከፈተው አልጀዚራ ሚዲያ ተቋም የአረብኛ ክፍል ተባባሪ አዘጋጅ የሆነችው ኢላም ነስረላ የግብጽ መገናኛ ብዙሃን ፕሮፓጋንዳ በመንዛትና ከእውነታ የራቁ መረጃዎችን አሳማኝ በሚመስሉ ቃላት በማቅረብ የተካኑ ናቸው ትላለች ከቲቪ ሚዲያ ተነስቶ እስከ ዌብሳይት ኤኒ ሶሻል ሚዲያ ላይ ብታይ ሚስ ኢንፎርሜሽን አለ የአባይ ግድብ ሁኔታ ውሃ ምንም እንደማይደርሳቸው ነው አንዳንድ ሰው ያለው መረጃ ኢትዮጵያ በቃ ሙሉ ለሙሉ እሷ መጠቀም እንደምትፈልግና ከዚህ በፊት እሷ ተጠቃሚ እንደነበረችም ነው የሚያስቡት በሌላ በኩል በአንድ ወቅት ለዓመታት የአረባዊቷ ሀገር የመን የኢትዮጵያ አምባሳደር ሆነው ያገለገሉት አምባሳደር ቶፊቅ አብዱላሂን የግብጽ መገናኛ ብዙሃን ኢትዮጵያ እንደ ሀገር በአረቡ ዓለም እንድትጠላ የፕሮፓጋንዳ ስራ በስፋት እንደሚሰሩም ነው የተናገሩት በአረቦቹ ዘንድ በጣም የተሳሳተ ግምት ነው ያለው ኢትዮጵያ ሆም ብላ ግብጽን ለማንበርከክ የግብጽን ህዝብን ለመጉዳት ውሃ ወደ ግብጽ እንዳይሄድ
ወይም ድርሻቸውን በጣም ሊቀንስ በሚችል የዕለት ተዕለት ኑሯቸውን ሊያስተጓጉል በሚችል ዋስትናም የሌለው ጫና ኢትዮጵያ ለማድረግ እንደምትፈልግ ተደርጎ ነው የሚወራው። በእስላም ሀገራት ሁሉ እኛን ለማሳጣት ኢትዮጵያ አንድም ቀን ለአንድም ጊዜ ለእስላም ሀገሮች ጥሩ አመለካከት ኖሯት አያውቅም የሚል በጣም የተሳሳቱ ግን የሰውን ስሜት ሊቀሰቅሱ በሚችሉ ሁኔታዎች ነው የሚያስረዱት። ኢትዮጵያ የምታከናውነው ልማት በታችኛው ተፋሰስ ሀገራት የጎላ ተጽዕኖ እንደማያመጣ በስፋት የተለያዩ ቋንቋዎችን በመጠቀም በመገናኛ ብዙሃን ሽፋን መስጠት በቋሚነት ሊሰራ ይገባልም ተብሏል። የአረብ ሚዲያ ሚድል ኢስት ምናምን የዚህ ሶስት ቋንቋ ነው የሚጠቀሙት፣ አረብ፣ ፍሬንች እና እንግሊሽ። ይሄ ማስፋፋት አለብን እና ለነሱ ፌሲንግ ለማድረግ እና ለሌላ ሰው ለማስረዳት የኛ ህዳሴ ግድብ ምንድነው ጥቅሙ ለኢትዮጵያ ብቻ አይደለም፣ ለግብጽም ጥቅመት አለው፣ ለሱዳንም አለው፣ ለአፍሪካ ሙሉ አለው። ስለዚህ እና ለውጭ ሚዲያ በር መክፈት አለብን። አረብኛ ቋንቋም ችሎታውም ያላቸው በሌላው ደግሞ በውሃ ሃይድሮፖለቲክስ የተካኑ ሰዎች አሉ። በእንግሊዝኛም ቢሆን በአማርኛም ቢሆን እነዚህ መድረኮች ተጠቅመን መልእክት ልናስተላልፍ ይገባል። ኢትዮጵያ በዘመናት መገፋት ውስጥ ሆና ታላቁ የኢትዮጵያ ህዳሴ ግድብን በራሷ አቅም እዚህ ላይ ያደረሰች ሲሆን በቀጣይም ከግብጽ የትኛውንም አይነት ጫና ቢመጣ በህዝቡ አንድነትና አልበገር ባይነት በመመከት ግንባታውን አጠናቆ ወደ ስራ ማስገባት ዋናው ተግባር ነው። ይህ በእንዲህ እንዳለ የግብጽ ፖለቲከኞች የህዳሴ ግድብ መገንባት የሚያሳስባቸው ይከተላል ብለው ከሚያስቡት የውሃ እጥረት አንጻር ሳይሆን ኢትዮጵያ በግድቡ አማካኝነት የምታገኘው ሀብትና ጥንካሬ ስለመሆኑ ተገለጸ። የህግ መምህሩና ጠበቃ የሆኑት አቶ ብስራት ተክሉ በሱዳን ትሪቢዩን ድረገጽ ላይ ባሰፈሩት ትንታኔ ኢትዮጵያ ከግብጽ በተሻለ ታሪካዊና ተፈጥሯዊ መብት እንዳላት አስረድተዋል። ሳዳት መሐመድ ሳኒ ትንታኔውን ተመልክቶታል። ሱዳን ትሪቢዩን የተሰኘው የዜና ድህረ ገጽ ትንታኔና አስተያየቶችን በሚያስተናግድበት አምዱ ግብጽ በአባይ ወንዝ ዙሪያ የምታነሳውን ታሪካዊና ተፈጥሯዊ መብት ከምክንያታዊነትና ከተጨባጭ መረጃ የራቀ መሆኑን የሚያስረዳ ጽሑፍ ይዞ ወጥቷል። የጽሑፉ ባለቤት የሆኑት አቶ ብስራት ተክሉ በሲቪል ሰርቪስ ዩኒቨርሲቲ የህግ መምህርና ጠበቃ ናቸው። አቶ ብስራት ጽሑፋቸውን በኢትዮጵያና በግብጽ መካከል በአባይ ወንዝ ዙሪያ ላይ ለዘመናት ለዘለቀው አለመግባባት ምክንያቶችን በማስቀመጥ ይጀምራሉ። ጸሐፊው እንደ ዋነኛ ምክንያት የሚያቀርቡት ግብጽ በተለያየ ጊዜ ኢትዮጵያን ከናይል ወንዝ ተጠቃሚነት ለማቆም የምታደርገው ጥረት ነው። የግብጽ ፖለቲከኞች ይህንን ለማጠናከር በናይል ወንዝ ላይ ምንም አበርክቶ የሌላት ሀገራቸው ታሪካዊና ተፈጥሯዊ መብት እንዳላት ያለምንም ማስረጃ ምክንያት ይከራከራሉ። አስገራሚው ጉዳይ ይላሉ አቶ ብስራት የግብጽ ፖለቲከኞች አንድ ጠብታ ውሃ ከናይል ወንዝ ቢነካ ወደ ጦርነት የሚያደርስ ጉዳይ እንደሆነም ይከራከራሉ። በተቃራኒው 85 በመቶ ለናይል ወንዝ የምታበረክተው ኢትዮጵያ ይህን ውሃማ ያነሳ ክርክር አትቀበለውም ሲል ጽሑፉ ያትታል። የህግ ባለሙያው እንደሚሉት የግብጽ ፖለቲከኞችና አክቲቪስቶች የሚያሳዩት ከልክ ያለፈ የአርበኝነት ስሜት ታሪክንና እውነታን ለመረዳት አዳጋች እንዳደረገባቸው ወይም እውነታን ለመረዳት ፍላጎት እንደሌላቸው ያሳያል ይላሉ። ኢትዮጵያ በየትኛውም መለኪያ ወይም ምክንያት ከግብጽ በተሻለ የናይል ወንዝ ላይ ታሪካዊም ሆነ ተፈጥሯዊ መብት አላት የሚሉት ጸሐፊው የግብጽ ፖለቲከኞች ይህንን ለመሸፈን የሐሰት መረጃዎችን በማሰራጨት አበክረው ይሰራሉ ይላሉ። ለዚህም እንደማሳያ ይላሉ አቶ ብስራት የህዳሴ ግድብ ግንባታ ግብጽን ያስረባል በማለት ፖለቲከኞቹ ህዝቡን ለማሳመን ቀን ከሌት እንደሚሰሩም ጠቁመዋል። ይህ ደግሞ በህዝቡ መካከል ግራ መጋባትን ከመፍጠሩ ባሻገር ወደ በኋላ ላይ ዋጋ እንደሚያስከፍልም አቶ ብስራት ይገልጻሉ። ሌላው በሐሰት ላይ የተመሰረተው የግብጽ ፖለቲከኞች መከራከሪያ የናይል ወንዝ ብቸኛ የሀገሪቱ የውሃ ምንጭ እንደሆነ አድርጎ ማቅረብ ነው። ግብጽ ይላሉ ጸሐፊው 55200 ኪዩቢክ ኪሎ ሜትር የሚሆን የከርሰ ምድር ውሃ በመያዝ ከአፍሪካ አራተኛ ሀገር ናት። ከዚህም ሀብት ሀገሪቱ ያለማችው 20 በመቶ እንደማይሞላም በጽሑፉ ተጠቅሷል። በጽሑፋቸው ማጠቃለያ ላይ ጸሐፊው ሁሉንም ማስረጃዎች እንዲሁም ምክንያቶች ብንመለከት ይላሉ የግብጽ ፖለቲከኞች ዋነኛ ስጋት በህዳሴ ግድብ ምክንያት የውሃ እጥረት ይከሰታል የሚል አይደለም። በተቃራኒው ፖለቲከኞቹ በኢኮኖሚ የበለጸገች ጠንካራና ከተጽዕኖ ነፃ የሆነች ኢትዮጵያን መመልከት የዘውትር ስጋታቸው ነው ይላሉ ጸሐፊው። የታላቁ ህዳሴ ግድብ በዓለም አቀፍ ደረጃ ታዋቂ በሆነ ተቋም እየተገነባ በመሆኑ በጥራቱ ላይ ጥያቄ ሊነሳበት እንደማይገባ ታዋቂው የግብጽ የስነ ምድር ጥናት ምሁር
ፋሩግ አልባዝ ተናገሩ። የህዳሴ ግድቡ በዘላቂ ጥናት ላይ ተመስርቶ ባለም አቀፍ ኩባንያ እየተገነባ በመሆኑ የደህንነት ስጋት ሊነሳበት አይገባም ብለዋል። ፋሩግ አልባዝ ዲዛይኑም ሆነ ግንባታው በዘላቂ ጥናት ላይ የተመሰረተና ደረጃውን የጠበቀ በመሆኑ በግድቡ ላይ የጥራት ጥያቄ ለማንሳት የሚያስችል አንዳችም አመክንዮ የለም ብለዋል። የግድቡ ውሃ ሙሌት ግብፅን ለውሃ እጥረት ይዳረጋታል የሚለው ትርክትም የፖለቲከኞችና የሚዲያ ፕሮፓጋንዳ እንጂ እውነታን ያነገበ እንዳልሆነ ፋሩግ አልባዝ ተናግረዋል። ፋሩግ እንደሚሉት ግድቡ የውሃው ፍሰት ላይ የሚያመጣው ይህ ነው የሚባል ተጽዕኖ የለም። ያም ሆኖ ልብ ሊባል የሚገባው ግብፅ ለ100 ዓመታት የሚበቃ የከርሰ ምድር ውሃ ባለቤት መሆኗን ነው ብለዋል። ጀባል አልዋይን በተሰኘው ተራራማ አካባቢ ያለ ያሉትን ያልተነካ የከርሰ ምድር ውሃ ጥርቅም በማንሳትም ምሁሩ በዚህ ገለጻቸው ግብፅ በህዳሴ ግድብ ላይ የምታነሳው ተቃውሞ ፖለቲካዊ እንጂ ሳይንሳዊ ምክንያት እንደሌለውም አሳይተዋል። ተመልሰናል። ኢቲቪ 57 ዜናችንም እንደቀጠለ ነው። የኢትዮጵያ የሀገር ሽማግሌዎች መማክርት በትግራይ ክልልና በፌዴራል መንግስት መካከል የተፈጠረውን አለመግባባት በውይይት እንዲፈቱ ለሁለቱም ወገኖች መማክርቱ ያቀረበው ጥያቄ በጎ ምላሽ ማግኘቱን አስታወቀ። የኢትዮጵያ የሀገር ሽማግሌዎች መማክርት ወደ ትግራይ ክልል ለሽምግልና ባቀናበት ያደረገውን ቆይታ አስመልክቶ መግለጫ ሰጥቷል። መግለጫውን የተከታተለው ሪፖርተራችን ብሩክ ተስፋ የተከታዩን ዘገባ አጠናቅሯል። የኢትዮጵያ የሀገር ሽማግሌዎች መማክርት ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በመሆን ከተለያዩ ክልሎች የተውጣጡ የሀገር ሽማግሌዎችን በመያዝ በትግራይ ክልል መስተዳደርና በፌዴራል መንግስት መካከል የተፈጠረውን አለመግባባት ለመሸምገል ወደ መቀለ አቅንተው ነበር። የሽምግልና ቆይታቸውን በማስመልከት የኢትዮጵያ የሀገር ሽማግሌዎች መማክርት ሰብሳቢና ምክትል ሰብሳቢዎች መግለጫን ሰጥተዋል። በመግለጫቸውም መማክርቱ ለሽምግልና ያቀናው ያለማንም ወትዋችነት በተነሳሽነቱ መሆኑን ምክትል ሰብሳቢው ፓስተር ዳንኤል ገብረስላሴ አረጋግጠዋል። ስንሄድ 3 መልእክት ይዘን ነው የሄድነው። ስንሄድም ደግሞ ቁጥራችን 43 ነበረ። ሚዲያዎች 52 ነው የሚሉት። የሀገር ሽማግሌዎች በበጎ ፈቃደኝነት የምንሰራ ሰዎች ነን። ፕሮፌሰር መስፍን የታወቀ ሐኪም ነው፣ በሕክምና ነው የሚኖረው። ሻለቃ ኃይሌን ታውቁታላችሁ። እኔ የምመራው ድርጅት እንኳን መንግስት እኔ ሊረዳ እኔ ራሴ ነኝ መንግስትን ምረዳው በጀስቲስ ሴክተሩ ላይ። ስለዚህ እኔ ከመንግስት ሁላችንም ስልጣንም ገንዘብም ምንፈልግ ሰዎች አይደለንም። በራሳችን እግር የቆምን ነን። ኑሮ ማያሳስበንም፣ ስልጣንም ማያሳስበንም። ስለዚህ ምናልባት አንደኛው ደግሞ ስንሄድ የተለያዩ ሚዲያዎች ምን ይሉ ነበረ? አይ ብልጽግና ነው የላካቸው። አንዳንዱ ደግሞ ከዛ ስንመለስ ወያኔ ነው የላካቸው። ማንም አይልከንም። ህሊና ያለን የሀገር ሽማግሌዎች ነን። ለሽምግልናው በፌዴራል መንግስቱም ሆነ በትግራይ ክልል በኩል ፈቃደኝነት መታየቱን የኢትዮጵያ የሀገር ሽማግሌዎች መማክርት ሰብሳቢ ፕሮፌሰር መስፍን አርአያ አብራርተዋል። አሁን የምንላችሁ ነገር ምንድነው? ጊዜው አጭር ነው። ስለዚህ ይሄ በዚህ አጭር ጊዜ ውስጥ ግን ተገናኝታችሁ ለመነጋገር ዝግጁ ናችሁ ወይ? እና የመጨረሻውና ትክክለኛው መልስ ያሉን መልስ አሁን ዝግጁ ነን። ስለዚህ እንግዲህ ሁለቱ ዝግጁ ከሆኑ ከዛ ዶክተር ደብረጽዮን ይምጡና ወይም ከዚህ ጠቅላይ ሚኒስትር አብይ ይምጡና ተነጋገሩ አይደለም ነገሩ። ሂደቱ ምን ይመስላል? ምን ዙሪያ ነው ለመነጋገር ዝግጁ የሆኑት? ስለዚህ የሚሉት ነገሮች የራሳቸው ሂደት ስለሚኖራቸው ያልነው ነገር ምንድነው? ባልደረባ ስጡን፣ ከኛም ባልደረባ እንድናዘጋጅ። ትልልቆቹን ሽማግሌዎችና የሃይማኖት መሪዎች በየጊዜው በየቦታው ዲቴይል ላይ እንጎትታቸውም። ስለዚህ ባልደረባ ስጡን፣ ባልደረባ እንሰጣቸዋለን። ስለዚህ ከዚህ ባልደረባ ከሰጡን የሚቀጥለው ምንድነው የሚሆነው? በሚቀጥሉት አጭር ጊዜያት ደግሞ ከዛም ባልደረባ እንድናገኝ ማድረግ ነው። ተከባብረው እንዲነጋገሩ የሚደረጉበት ሁኔታ እንግዲህ ሽማግሌዎች መስራት ይኖርባቸዋል ብለን ተስፋ እናደርጋለን። ስለዚህ ተስፋ አለው ወይ? እንግዲህ በነገሩን መሰረት ተስፋ አለው። ፕሮፌሰር መስፍን አርአያ የሽምግልና ሂደቱ በሌሎች ክልሎችም የሚቀጥል ይሆናል ብለዋል። የትግራይና መካከለኛ መንግስት አለ እንጂ ይሄ በሰሞኑ በቅርብ ጊዜ ውስጥ ደግሞ ኦሮሚያ፣ ሶማሌ እያለ የሚሄድ ነው የሚሆነው።
በነገራችን ላይ ወደፊት ተፎካካሪ የመሳሰሉትን ፓርቲዎች ጭምር ዊሊንግነሱ ፍላጎቱ ካለ የኛን ሽማግሌነትና የኛን ሃይማኖት አባትነትና መሪነት መቀበል ካለ የማንሄድባቸው አካባቢዎችና ቦታዎች አይኖሩም። የኢትዮጵያ የሀገር ሽማግሌዎች መማክርት ምክትል ሰብሳቢ ሻለቃ አትሌት ኃይሌ ገብረስላሴ በፓርቲዎች መካከል ያሉ ልዩነቶች በመነጋገር የሚፈቱ በመሆናቸው በውይይት ብቻ ማመን ባህል መሆን እንዳለበት አስረድቷል። ወደ ሽምግልናችንም ስንመለስ ህዝቦቻችን፣ ፓርቲዎቻችን፣ ፖለቲከኞቻችን እንዲነጋገሩ ያስፈልጋል። ደግሞ የግድ ይላቸዋል። ይሄን ደግሞ ማድረግ አለባቸው፣ ግዴታቸው። ሰማይ ተቀደደ ቢሉት ዝም በል ሽማግሌ ካለ ይሰፋዋል ተብሏል። አለመነጋገር የሚያመጣው ችግር እንጂ ችግሮቻችንን ብንነጋገር ችግሮች አሉ ብያለሁ። ለሀገር መኖር ሰላም ቁልፍ ጉዳይ ነውና ሁሉም የበኩሉን ድርሻ ሊወጣ እንደሚገባ የተገለጸ ሲሆን በተለይም መገናኛ ብዙሃን የሀገር ሰላምና መግባባትን ሊፈጥር በሚችሉ ጉዳዮች ላይ እንዲያተኩሩም ተጠይቋል። ተመልሰናል። ኢቲቪ 57 ዜናችንም እንደቀጠለ ነው። የፌዴራል ትራንስፖርት ባለስልጣን ተጓዦች ተንቀሳቃሽ ስልኮችን በመጠቀም ብቻ ወደ መናኸሪያ መሄድ ሳያስፈልጋቸው ባሉበት ሆነው ቲኬት መቁረጥ የሚያስችላቸውን ኢንተርኔትን መሰረት ያደረገ የክፍያ ስርዓት ተግባራዊ ማድረጉን የትራንስፖርት ሚኒስትሯ ዳግማዊት ሞገስ ተናገሩ። ቲኬት በመቁረጥ ሂደት ላይ ያሉ የሰዎች ንክኪ ሙሉ ለሙሉ የሚያስቀር መሆኑ ተጓዦች የጉዞ ቲኬት ለመቁረጥ የሚያውሉትን አላስፈላጊ የጊዜ ብክነት እንዲሁም ጉልበትና የትራንስፖርት ወጪን ማስቀረት መቻሉ ለጉዞ ቲኬት ለመቁረጥ የአውቶቡስ ተርሚናሎች ወይም በየመናኸሪያ የሚስተዋለው የሰዎችን ክምችት ማስቀረት መቻሉ ዋና ዋናዎቹ ሲሆኑ በተጨማሪነትም ኢንተርኔትን መሰረት ያደረገ የጉዞ ቲኬት ስርዓት በመጠቀም በአነስተኛ ወጪ ለተለያዩ ኤጀንቶች የስራ ዕድል የሚፈጥር የስራ ማስኬጃ ወጪን ለመቀነስ ከፍተኛ ሚና ያለው መሆኑ እንደዚሁም በሂደት በሚፈጠር ውድድር የዋጋ መቀነስንም ያመጣል ብለን እንጠብቃለን። በአሁኑ ሰዓት ከ1500 በላይ አውቶቡሶች የቅድመ ክፍያ ስርዓትን እንዲጠቀሙ በማድረግ በወር በአማካይ ከ400,000 ህዝብ በላይ ተጠቃሚ እንደሚሆንም ተገልጿል። ይህ አዲስ የተተገበረው ስርዓት ታዲያ የኮሮና ቫይረስን ከመከላከል ጎን ለጎን ዘርፉን በቴክኖሎጂ አስደግፎ በመምራት የጊዜ የጉልበትና የገንዘብ ወጪን በመቀነስ ረገድ ከፍተኛ ሚና እንዳለው ሚኒስትሯ ተናግረዋል። አሁን ባለንበት ወቅት ተጓዦች ከየት ተነስተው ወዴት እየሄዱ ነው? በአንድ አውቶቡስ ተሳፍረው የነበሩ ሰዎች እነማን ናቸው? ከየት ተነስተው ወዴት ሄዱ? ማን የቱ ጋር ወረደ? የሚለውን ከወረቀት መረጃ መያዝ ባለፈ ቴክኖሎጂካሊ ተደግፈን ወይም በቴክኖሎጂ ታግዘን መረጃውን ማግኘት የምንችልበት እድል ይፈጥራል። አገልግሎት መስጫ ቦታዎች ከገንዘብ ዝውውር ነፃ ማድረጉና የገንዘብ ዝውውር በራሱ ለቫይረሱ ተጋላጭነት አስተዋጽኦ ስለሚያደርግ ይህንንም ይቀንሳል። በአጠቃላይ የተጠቃሚውን እርካታ በከፍተኛ ደረጃ ያሳድጋል ብለን እንጠብቃለን።
በዚህ በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ከተለያዩ ደጋፊ አካላት የተሰበሰቡ ከ1 ሚሊዮን 300 ሺህ ብር በላይ ግምት ያላቸው የምግብና የቁሳቁስ ድጋፍ ለ1000 አባወራዎች ተበረከተ። አባወራዎቹ በክፍለ ከተማው በዝቅተኛ የኑሮ ደረጃ ላይ የሚገኙ ከ5 ወረዳዎች የተውጣጡ ናቸው ተብሏል። የኮቪድ-19 መከሰትን ተከትሎ በክፍለ ከተማው ድጋፍ የሚያስፈልጋቸው 44600 ሰዎች መለየታቸውን የገለጹት የክፍለ ከተማው ምክትል ዋና ስራ አስፈጻሚ አቶ አደም ኑር ከተለያዩ ደጋፊ አካላት ጋር በመተባበር በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎችን ለማገዝ የተለያዩ ስራዎች እየተከናወኑ ስለመምጣታቸው ተናግረዋል። 4666ቱ እስካሁን የተለያዩ ሁኔታዎችን ጋር በማስተሳሰር የሃይማኖት በዓላትን ከህዝቡ ጋር ሌሎች ኢቨንቶችን በማስተሳሰር ወደ 24322 ቤተሰቦችን አባወራና አማወራን በተለያየ ደረጃ እገዛ አድርገናል። ከዚህ ውስጥም እስካሁን ከ24000 በላይ ለሚደርሱ ከ17 ሚሊዮን ብር በላይ ወጪ ድጋፍ መደረጉም ተገልጿል። ሪፖርተራችን ፋሲካ ያለው እንደዘገበችው በቀጣይም የወረርሽኙን ስርጭት ተስፋፍቶ በርካታ የማህበረሰብ ክፍሎች ለከፍተኛ ችግር ሊጋለጡ የሚችሉ ሰዎችን መደገፍ የሚያስችል በክፍለ ከተማው በ82 የምግብ ባንኮች የ30 ሚሊዮን ብር ግምት ያላቸው የምግብና የተለያዩ ቁሳቁሶች ክምችት መኖሩንም ነው የተገለጸው። ተጋላጭ የሚሆኑ ወደ 26216 የሚሆኑ ቤተሰቦችን ደግሞ ተለይቷል በደረጃ ማለት ነው። ወደ 17 ሚሊዮን 727 ሺህ ብር አካባቢ እስካሁን ድጋፍ ተደርጓል ማለት ነው። ስለዚህ ይሄ እንግዲህ የሚደረገው እገዛ ካለው ጫና አንፃር ጅምሩ በጣም ጥሩ ቢሆንም መተባበሩ ኢትዮጵያዊነታችን በጣም ጥሩ ቢሆንም መቀጠል ያለበት ጉዳይ ነው። ዛሬ የሚተከሉ ችግኞች የሀገሪቱን የተፈጥሮ ሀብት በዘላቂነት ለማልማት የሚያበረክቱት አስተዋጽኦ የጎላ ነው ተባለ። የእርቀ ሰላም ኮሚሽንና የአስተዳደር ወሰን ማንነት ኮሚሽን በጋራ የችግኝ ተከላ መርሃ ግብር አካሂደዋል። ዛማኑኤል መንግስቱ ጉዳዩን አጠናቅሮታል። ፈጣሪ ሆይ የሰላም መሳሪያ እንድንሆን አድርገን ጥል ባለበት ፍቅር። የእርቀ ሰላም ኮሚሽንና የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት በኮሚሽኑ ጽሕፈት ቤት ቅጥር ግቢ ውስጥና በእንጦጦ ችግኝ ተክለዋል። ዘንድሮ የተያዘውን ሁለተኛውን የአረንጓዴ አሻራ መርሃ ግብር እንዲሳካ የድርሻችንን እንወጣለን ሲሉም ገልጸዋል። ዘንድሮ የሚተከለው 5 ቢሊዮን ችግኝ አገራችንን በእውነቱ አረንጓዴ ያረጋታል ብለን እናምናለን። ለዚህም መትከል ብቻ ሳይሆን መንከባከብም ስለሚያስፈልግ እየመጣንም እንከባከባለን። ልጅና ችግኝ አንድ አይነት ስለሆነ ስለዚህ ይሄንን ተክለም ብቻ መተው ሳይሆን እንግዲህ እንደምንከባከብም ነው የሚሰማኝና ህብረተሰቡ በያለበት አካባቢ እኛ አሁን ከዚህ ከሩቅ መተን ነው ለምሳሌ የተከለው እዚህ ያሉት ህብረተሰብ ደግሞ የራሱ ነው የራሱ ንብረት ነው የራሱ ጉዳይ ስለሆነ ይንከባከባል ብዬ ነው የምገምተውና ለዚህ ነው የመጣነው። ዛሬ የሚተከሉ ችግኞችም የሀገሪቱን የተፈጥሮ ሀብት እንዲያገግሙና ለታላቁ ህዳሴ ግድብም አስተዋጽኦ እንደሚያበረክቱ ተናግረዋል። በሚቀጥለው ወር ውሃ ማቆር የሚጀምረው የህዳሴ ግድብ ነው። ህዳሴ ግድብ ልክ የመላው ኢትዮጵያውያን ትልቁ አኩሪ ፕሮጀክት ነው። እሱም የምስራቹን የሚቀጥለው አመት እንዲሰጠን ሁላችን ተባብረን ይሄንን ትልቅ ህዳሴ ግድብ ግቡ እንድናደርሰው አደራላለው። አየር፣ ውሃ፣ አፈር ጋራ መታረቅ ካልቻል ሰላም አይኖርም። ኢንዱስትሪ የሚቆመው በዚህ ነው። ይሄንን ካላለማ ነው ለኢንዱስትሪም የሚሆን ነገር የለም ማለት ነው። ስለዚህ ራሳችንን ስንችል ትርፍ ስናመርት ወደ ኢንዱስትሪ እንሄዳለን ማለት የተያያዘ ነው። አገልግሎቱን ከዛው ጋራ የተመጋገበ ኢትዮጵያ ከድህነት ጸጋ ፊት የነበረችበትን ጸጋ ታገኛለች ብዬ ተስፋ አድርጋለሁ። የእናንተ ውጤት ተስፋ ይኖረኛል። አሁን የምናየው እንቅስቃሴ የወጣቱ እንቅስቃሴ በጣም ነው የሚማርከው። የተባረከ ቀን ያድርግላችሁ። ወጣቱ ውስጣዊ የሀገር አንድነትን ከውጭ ኃይሎች ጋር በመተባበር የሚሸረሽሩ አካላትንና ተግባራትን አጥብቆ እንዲታገል የብልጽግና ፓርቲ ዋና ጽሕፈት ቤት ሲቪክ ማህበራትና የፖለቲካ ፓርቲዎች ጉዳይ አስተባባሪ ሚኒስትር ዶክተር አለሙ ስሜ አስገነዘቡ። ዶክተር አለሙ ስሜ ይህንን ያሉት የብልጽግና ፓርቲ ወጣቶች ሊግ የችግኝ ተከላን ባስጀመሩበት መርሃ ግብር ላይ ነው። ዶክተር አለሙ ስሜ ወጣቶች ዓለም አቀፍ ስጋት የሆነውን የኮቪድ-19 ወረርሽኝን በመከላከሉ ስራ ህዝቡን ለመታደግ የበኩላቸውን እንዲወጡ ጠይቀዋል። ማንኛውም የውጭ ተጽዕኖ እና በውጭ ተጽዕኖ ተላላኪ ከሆኑ ኃይላት ወጣቱ በንቃት ጠብቆ የአፍራሽ እና የጸረ ሰላም ኃይሎችን
ግድባችን እንዳይሞላ የውስጥ ሰላማችንን በማፍረስ ቀልባችንን ከልማታችን ወደ ሌላ እንድናተኩር በማድረግ ይሄም ሀገራችን ኢኮኖሚ ምርታ ትልቅ አስተዋጽኦ ያለው ታላቁ የህዳሴ ግድባችንን እንዳንሞላ ከሚያደርጉን ማንኛቸውን ጉዳዮች ላይ ወጣቱ በነቂስና በነቃ ሁኔታ እንዲታገል ጥሬን አስተላልፋለሁ። ከዚህም በተጨማሪ ዶክተር አለሙ ስሜ ጃንሜዳ አቅራቢያ ያሉ የአንድ አቅመ ደካማ እናት ቤትን የማደስ ተግባርን ማስጀምረዋል። የብልጽግና ፓርቲ ወጣቶች ሊግ ፕሬዝዳንት አስፋው ተክሌ በበኩላቸው ሊጉ በሀገር አቀፍ ደረጃ ከ2.3 ቢሊዮን በላይ ችግኞችን ለመትከል እንደሚሰራም ተናግረዋል። የብልጽግና ወጣቶች ሊግ ከ2.7 ሚሊዮን በላይ አባላት አሉት። በአጠቃላይ በሀገራችን ሌሎችንም አደረጃጀቶች በመጨመር ከ15 ሚሊዮን በላይ ወጣቶችን በማሳተፍ በሚቀጥሉት 3 ወራት ውስጥ በመጀመሪያ ደረጃ የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ባስቀመጡት አቅጣጫ መሰረት ማለት ነው የአረንጓዴ አሻራን ለማሳረፍ በሚደረገው እንቅስቃሴ ውስጥ ወጣቶቻችን ከግማሽ በላይ የሚሆነውን የችግኝ ተከላ ላይ የነቃ ተሳትፎ እንዲያደርጉ በሁሉም ክልሎች ላይ ከ2.3 ቢሊዮን በላይ ችግኝ ለመትከል በተጨባጭ ወደ እንቅስቃሴ ገብተን እየሰራን ያለበት ሁኔታ ነው ያለው። እንደ ሪፖርተራችን ብሩክ ተስፋዬ ዘገባ የሊጉ ፕሬዝዳንት አስፋው ተክሌ አያይዘውም የብልጽግና ፓርቲ የወጣቶች ሊግ በስራ አስፈጻሚ ደረጃ ለ2 ቀናት በተለያዩ ወቅታዊ ሀገራዊ ጉዳዮች ላይ የሚመክር ውይይት ስለመጀመሩም እንዲሁ አብራርተዋል። በሀገር አቀፍ ደረጃ የኮቪድ-19 ችግሮችን ከማቃለል አንጻር ወጣቱ የሚወጣው ሚና ይኖራል። እዛ ላይ በከፍተኛ ደረጃ የምንሰራ ነው የሚሆነው። በሁለተኛ ከትልቁ የህዳሴ ግድባችን ጋር ተያይዞ ከፍተኛ ትኩረት በማድረግ ማንኛውም ተላላኪ ኃይል በዚህ በህዳሴ ግድብ ውስጥ ወጣታችን ማንንም ሳይሰማ ከዚህ በፊት የጀመረውን የመረባረብ ግድቡ እንዲሳካ ከማድረግ አንጻር ከመንግስት ሆኖ ትልልቅ ስራዎችን ከዚህ አንጻር ለመስራትና የጸረ ከግድባችንና ከልማታችን አንጻር ጸር ሆኖ የሚቆሙትን በሁሉም ክልል በተገቢ ሁኔታ ትግል በማድረግ ሚናውን የሚወጣበት ሁኔታ ነው የሚኖረው ማለት ነው። ይህ ቲቪ 57 ዜናችን በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። አሁን ደግሞ ከውጭ ያገኘናቸውን ዘገባዎች እናጋራችሁ። ኬንያ የጸጥታው ጥበቃ ምክር ቤት ተለዋጭ አባል ሆና ተመረጠች። ለአፍሪካ ለኤሲያና ፓሲፊክ ቡድን የተዘጋጀውን መቀመጫ ነው ጅቡቲን በሁለት ዙር ምርጫ በማሸነፍ የተመረጠችው ሀገሪቱ ለ74ኛው ጠቅላላ ጉባኤ ፕሬዝዳንት መሐመድ ባንዴ ኬንያ 129 ጅቡቲ ደግሞ 62 ድምጽ ማግኘታቸውን አስታውቀዋል። በዚህም ኬንያ የሚያስፈልገውን 2/3 ድምጽ በማግኘቷ ከፈረንጆቹ ጥር 2021 አንስቶ ለ2 ዓመታት የሚቆየውን የጸጥታው ጥበቃ ምክር ቤት ተለዋጭ አባልነት መቀመጫ አሸንፋለች። ኬንያ ፓን አፍሪካኒዝምን በማቀንቀን በዓለም አቀፍ ደረጃ ሰላምና ደህንነት ዘብ ለመቆም እንደዚሁም ባለብዙ መድረክ ዓለም አቀፍ ትብብር መጠናከር እንደምትሰራ ፕሬዝዳንት ኡሁሩ ኬንያታ በተቀረጸ የቪዲዮ መልእክታቸው አረጋግጠዋል። ለአፍሪካ ጠንካራ ድምጽ እንሆናለን ያሉት እኒሁ ፕሬዝዳንት ኡሁሩ ኬንያታ ሰላም ለማስፈን ብሎም ማህበረሰባችንን ለማቀራረብ የሚያግዙ ተግባራት ላይ በትኩረት እንሰራለንም ብለዋል። ዘገባው የኬቢሲ ኒውስ እና የተባበሩት መንግስታት ድርጅት የዜና አውታር ነው። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳም በሀገሪቱ እየተፈጸመ የሚገኘውን ሴቶችና ህጻናትን መሰረት ያደረገ ጥቃት አውግዘዋል።